አንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 ፍቅርን ተከታተሉ፣ መንፈሳዊ ስጦታን ይልቁንም ትንቢትን መናገር ደግሞ በብርቱ ፈልጉ ይልና ምዕራፍ 13 ቁጥር 4 ፍቅር ይታገሳል፣ ቸርነትን ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ ፍቅር አይታበይም። ቁጥር 5 የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ቁጥር 7 ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ቁጥር 8 ፍቅር ለዘላለም አይወድቅም፣ ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆን ይቀራሉ፣ እውቀትም ቢሆን ይሻራል። ጌታ የሰጠኝ መልእክት ነው ይሄ ዛሬ የምነግራችሁ መልእክት እና ኔክስት ዊክ በዚህ ጊዜ ትምህርታችን ነው የምንቀጥለው። ግን አገልጋዮች ናቸው፣ ይሄ ጉባኤ ብዙ የቸርቹ አገልጋዮች ናቸው እዚህ ውስጥ ያሉትና እንዴት ነው በእግዚአብሔር መንግስት ላይ ሰዎች ማገልገል ያለብን ኢንክሉድ እኔንም ጨምሮና በምን አይነት መንገድ ጌታን ብናገለግል ትርፋማ መሆን እንችላለን? ማንጸጸትበት ነገር በህይወታችን እንዴት ሊኖር ይችላል? ምክንያቱም ስራቸው ይላል ይከተላቸዋል ይላል። ምናቸው ይከተላቸዋል? ስራቸው ይከተላቸዋል ይላል እና ወደ ሰማይ የሚከተል ነገር አለ። ያ ነገር ላይ በጣም ፎከስ ማድረግ ስለሚጠበቅብን ስለ ፍቅር ላወራችሁ ነው። እንደ መልእክት እንድትሰሙኝ እፈልጋለሁ። አገልግሎት የመጀመሪያው መነሻ አጋንንት ማስወጣት እንዳልሆነ ለእናንተ አልነግራችሁም። ሐዋርያ ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 13 ላይ ትንቢት ቢኖረኝ ይላል ሚስጥራትን ሁሉ ባውቅ፣ ነገር ግን ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሿንሿ ጽናጽል ነኝ ብሎ በሚገርም ሁኔታ ይናገራል። ትንቢት ቢኖረኝ፣ ልሳን ቢኖረኝ፣ እምነት ቢኖረኝ፣ ተአምራት ባደርግ፣ አንቱታ የሚያስገኝ ነገር ሀብት ቢኖረኝ፣ ትምህርት ቢኖረኝ፣ እውቀት ቢኖረኝ፣ ጤንነት ቢኖረኝ፣ ውበት ቁንጅና ምናምን ጥሩት የምድር ላይ ቢኖረኝ ፍቅር ግን ከሌለኝ እንደሚንሿሿ ጽናጽል ነኝ እና ቆሮንቶስ ሰዎች እንዲያውም ትንቢትን መናገር በብርቱ ፈልጉ፣ አገልግሎትም በብርቱ ፈልጉ። ማገልገል ጥሩ ነው፣ ትንቢትን መናገር ጥሩ ነው። ነገር ግን ይላቸዋል የሚበልጥ ነገር ላሳያችሁ ይላቸዋል። እንዳውም ከዛ መካከል 3 ነገር ያሳያቸዋል። እምነት፣ ተስፋ፣ ፍቅር እነዚህ ይበልጣሉ አላቸው። እነዚህ 3ቱ ነገር የአገልጋይ ኳሊቲ ናቸው። ምን ሲባል እምነት፣ ሁለተኛ ሲባል ተስፋ። ምዕመኑ ስላታገኙ ትችላላችሁ እነዚህ ነገሮች ሊደበዝዙ ይችላል። አገልጋይ ጋር ግን እምነት አለው በማይመች ጊዜ፣ ተስፋ አለው ጭልም ሲል። ግን አላቸው እምነትም ተስፋም ይቀራሉ፣ ከሁሉ ግን የሚበልጥ ደግሞ አለ አላቸው። የሚበልጥ ምንድን ነው አለ? ፍቅር ነው አለ። እና የትኛውም አገልግሎት የሚባዛው በፍቅር ነው። ፍቅር የሌለበት አገልግሎት፣ ፍቅር የሌለበት ህይወት፣ ፍቅር የሌለበት ወንድማማችነት፣ ፍቅር የሌለበት እህትማማችነት፣ ፍቅር የሌለበት ልሳን፣ ፍቅር የሌለበት ትንቢት፣ ፍቅር የሌለበት ሀብት በቃ ምንም ዋጋ የለው ማለት እና ራሳችሁን ቼክ አድርጉ አለ። ቆም ብላችሁ ርቀት ከሄዳችሁ በኋላ ግር እንዳይላችሁ፣ የምታረጉትን ሁሉ የምታረጉት ለይስሙላ እንዳይሆን ቼክ ማድረግ ይጠበቅባቸዋል። እና እስቲ ውስጣችሁን ይዩት፣ ፍቅር አላችሁ ወይ ብሎ ይጠይቃቸዋል። ምክንያቱም አላችሁ ፍቅር የሌለው እግዚአብሔር ሊያየው አይችልምና አለ። እና ልማድ እንዳይሆንባችሁ ክርስትና በግርግር የምትሄዱበት ህይወት እንዳይሆንባችሁ። ምክንያቱም ሰው በሚመቸው መንገድ እየሄደበት ያለበት ዘመን ቢኖር ይሄ ነው። የሚወደውን ነገር እያደረገ የሚሄድበት ዘመን ቢኖር ይሄ ዘመን ነው። ሰው ለታይታ የሚኖርበት ዘመን ቢኖር ይሄ ነው። እኔንም አለ ተመልከቷል። ኢየሱስን በርካቶች የፈለጉት ለመኪና ነው፣ ለሀብት ነው። ብዙ ሰዎች ኢየሱስን የተከተሉት ለተሻለ ነገር ነው፣ ለፍቅር የተከተሉት አሉ። ግን የእውነተኛ የደቀ መዝሙር ህይወት የፍቅር ህይወት ነው አለ። እናንተ አላቸው ደግሞ ሰበሰበና ደቀ መዛሙርቴ መሆናችሁ በዚህ ይታወቃል። በምን? በፍቅር። የደቀ መዛሙርት ልኩ መገለጫው ፍቅር ነው ብሎ ይናገራልና ለቆሮንቶስ ቤተክርስቲያን ታውቃላችሁ ከፍተኛ የሆነ
የጸጋ አቅርቦት የመንፈስ ቅዱስ አቅርቦት ያለባት ቤተክርስቲያን ናት። በመካከላቸው ራእይ ቀላል ነው። ራእይ ማየት እነሱ ጋር በጣም ሲምፕል ነው። ትንቢት መተንበይ በጣም ሲምፕል ነው። እጃቸው ሲጭኑብህ ይመጣል። ማስተማር እግዚአብሔርን ቃል መግለጥ በጣም ቀላል ነው። ይቁሙ እንጂ መድረክ ላይ ባጭር በቃ እዚህ ጀምሮ እስከ ሞገስ እስቲ ሞገስ ብለህ ብትጠራው ቀጥሎ ኪያ ብለህ ብትጠራ በቀላሉ ሰው ሁሉ የሚገርም ትንታኔ ሊሰጥ የሚችልበት ጸጋ ስጦታ ቸርች ውስጥ ሞልቷል። ግን ፍቅር የላቸው። እግዚአብሔር ከዚህ ያድነን እና የአገልግሎት ችግር የለባቸው። የሰው አፍ ማስከፈት ይችላሉ። ስም ይሄ ነው ያተ ስም ይሄ ነው ማለት ይችላሉ። ግን ውስጣቸው ሲከፈት የመቃብር ዋሻ ነጣቂ ተኩላ ናቸው። ለራሳቸው የሚኖሩ ናቸው። በመጨረሻው ሰዓት ምናልባት ነው እኔ ነኝ ያልኩ ምናልባት ሊድኑ ይችላሉ። ግን በሳት ተፈትኖ የመዳን ያክል ነው። ባዷቸውን ራቆታቸውን ይቀራሉ። በምድር ተጨብጭቦላቸዋል። ለምንድን ነው ሲባል የእግዚአብሔርን ማወቅ መለኪያ እነዚህ ነገሮች አይደሉም። የእግዚአብሔርን የማወቅ መለኪያ ፍቅር ደግሞ ዲፋይን አድርገው ስትባል 4 አይነት ነው። ወደፊት እንማራለን። ግን ዛሬ የማወራውን ፍቅር በጉባኤያችን መካከል ሊኖር የሚገባው በአገልጋዮች መካከል ሊሰነብት የሚገባ አንድ እውነት ስላለ ያም እውነት ምንድን ነው? ጌታ ኢየሱስ ክርስቶስ ያለ ምክንያት ነው እኛን የወደደን። ጌታ ከኛ ጋር ያለው በምክንያት አይደለም፣ ያለ ምክንያት ነው። በምክንያት ቢሆን ኖሮ አንተ ጋር ያሉ ነገሮች አያኖሩትም ነበር። እኔ ጋር ያሉት ኬዞች ኢየሱስን ከኔ ጋር አያኖረውም ነበር። ያለ ምክንያት ነው የወደደን። ያለ ምክንያት ነው ከኛ ጋር ያለው። ፍቅሩ በጊቭ ኤንድ ቴክ ላይ የተመሰረተ አይደለም። የአገልጋዮች የመሰባሰብና የእግዚአብሔር መንግስት ላይ የማገልገላቸው ትልቁ ትርጉም ፍቅር ነው እና ስለ ፍቅር ዴፊኒሽን ያብራራላቸዋል። ቅድም እንዳነበብኩላችሁ እናንተ አላቸው ጸጋ ለጸጋ ትለካካላችሁ፣ ልብስ ለልብስ ትለካካላችሁ፣ መኪና ለመኪና ወደዚህ አውድስ። ግን እኮ ይሄ አይደለም አላቸው። ፍቅር አላቸው እውነተኛ ፍቅር በአገልጋይ መካከል ሊኖሩ የሚገባ አንደኛ አላቸው ማስተማር አይደለም፣ መተንበይ አይደለም እና ፍቅር ይታገሳል አላቸው። እስቲ ከኔ ጋራ ፍቅር ይታገሳል በሉ። ይሄ ውስጥ አለ ወይ? ብዙ ጊዜ ሰው እንዲፈወስ ይፈልጋል፣ ይሄ ነገር የለውም። እና ፈውስ ማለት እግዚአብሔር እኮ ማለት ነው። እግዚአብሔር ማለት ደግሞ ፍቅር ማለት ነው። እና ፈውሱ ይመጣና ሊገባ ሲል ሰውየው ውስጥ ክፋት ነው ያለው። እንዴት ይግባ? እንዴት ይስማሙ? እና ፍቅር አላቸው በአገልጋዮች መካከል ስላለ የመጀመሪያውን ፍቅር ይታገሳል አላቸው። ፍቅር ይታገሳል። ትዕግስት የጨረስክበትን ሰው ፍቅር የጨረስክበት ሰው ነው። ትዕግስት ካለቀ እኮ ትዕግስት ያለቀ የምትልበት ጉዳይ ላይ ከደረስክ ፍቅር ስለጨረስክበት። ፍቅር ያልጨረስክበትን ሰው ትዕግስት አጨረስበት። በአገልግሎታችን ከሚጠቅመን ትልቅ አውድ መፍጠር መቻል ያለብን በመካከላችን ትዕግስት እንደማያልቅ ማመን መቻል አለብን። ትዕግስት ካለቀ ፍቅር እንዳለቀ ይቆጠራል። ይታገሳል። እውነተኛ አገልጋይ በወንድሙ በእህቱ ጉዳይ በማይመች እያደረገችው፣ የማይመች ነገር እያሳየችው፣ የማይመች ፊት እያሳየችው፣ የማይመች ንግግር እያሳየችው የሚታገሳት ፍቅር ስላለው ነው። የቸርቻችን የህዝብ ቁጥር መብዛት ከዚህ ጋር እንደሚገናኝ ታውቃላችሁ። የፋይናንስ ጉዳይ ከዚህ ጋር ይገናኛል። በነፍስ ወከፍም በቤታችን ላይ ከዚህ ጋር ይገናኛል። የሚታገስ ሰው ጋር ሰው አታጣም። ጓደኛ የሚከርመው የሚታገስ ልብ ያለ ሰው ጋር ነው። እየበደልሻት ከታገሰችሽ ከሷ ውጭ ትሄጃለሽ። ጌታ ጋር ያስቀመጠህ እኮ እየበደለ ስለሚታገስህ ነው። እየበደለ ስለሚወድህ ነው። እያጠፋ ብትሄድ እንደሚቀበል ስለምታውቅ ከጌታ ውጭ አትሄድም። ለዚህ ነው እስካሁን ከጌታ ጋር ያለ ነው። እንዲህ አይነት ጓደኛ ብናገኝ በድለነው እንደሚቀበለን ካወቅን ከሱ ውጭ ወዴት እንሄዳለን? ከአንተ ወደ ማን እንሄዳለን ነው የምትሉት? አንተ ጋር እኮ ብዙ ምህረት ብዙ ፍቅር አለ ነው የምትሉት። እርግጠኛ መሆን መቻል አለባቸው ሰዎች በእኔና በእናንተ። እንዲህ አሳዝነነዋል፣ እንዲህ በድለነዋል፣ እንደዚህ አድርገነዋል። ብንሄድ ግን በሰማይና በምድር መካከል በድለናል። ብንሄድ ግን ይቀበለናል። ለምን? ትዕግስት አለው። ትዕግስቱን ያገኘው ከምንድን ነው? ከፍቅር። መጽሐፍን ይላል ፍቅር ግን ይታገሳል።
ለምን? እኔ ታግሼ እናንተን ለክብር እንዳበቃኋችሁ፣ የዛሬ ጥፋታችሁ፣ የዛሬ አለማስተዋላችሁ፣ የዛሬ ኃጢአታችሁ ካየሁላችሁ ነገር እንዳያቆማችሁ እንደታገስኳችሁ፣ ልቤ በእናንተ ላይ ሰፊ እንደሆነ፣ ነገ እንደምታጠፉ፣ የዛሬ ዓመት እንደምትበድሉኝ፣ እንደምታሳዝኑኝ እያወቅኩ ልቤ ሰፊ ሆኖ እንደተቀበልኳችሁ፣ ጴጥሮስ እንደካደኝ እያወቅኩ እንደሚክደኝ እያወቅኩ እንደሚያጠፋ እያወቅኩ ታግሼ እንደተቀበልኩት፣ ነገውን ታግሼ እንዳሳመርኩት። ለምን መሰለ የጴጥሮስ ሕይወት ያማረው? ኢየሱስ ባይታገሰው ያምራል? የሰራው ስራ እኮ ማንም የማይታገሰው፣ ነብይ አይታገሰው። የእግዚአብሔር ቤተሰቦች ፍቅር ምን ይላል? ታገሳል። በመላእክት ልሳን ብናገር ኢትዮጵያ ውስጥ ተጀምሮ ነበር። አስታውሳለህ? ለመላእክት መደወል እኮ ተጀምሮ ነበር። ክብር ለኢየሱስ ይሁን። ለምን እንዳቆሙት እንጠይቃቸዋለን። ቆሟል፣ አሁን የለም። እሺ፣ ሌላው ውስጥ ገባ። ክብር ለኢየሱስ ይሁን። እኔው ግን ፍቅር ይታገሳል። እኔ ላይ ትዕግስት የጨረስክበት ዋነኛው ምክንያት ፍቅር ስለሌለ ነው ለኔ። ካዲያ እግዚአብሔርን እወዳለሁ የምትል እኔን ግን የምትጠላ ያላየውን እግዚአብሔር የምትወድ የምታየው ወንድምን የምትጠላ አንተ ማን ነህ? አገልጋይ ነህ? ጻፊ አገልግል ነህ? አገልጋይ ነህ ወይስ ምንድነው? አገልግል ነህ። የማታውቀውን እግዚአብሔርን ያላየውን እግዚአብሔርን መውደድህ ማረጋገጫ የምታየው ወንድምህን መውደድ ነው። በምታየው ወንድሙ ውስጥ ነው እግዚአብሔር ያለው። ይላችሁ የመጨረሻ ትልቅ ሰው ፍቅር ይታገሳን የሚተገብር ነው። ፍቅር ምን ይላል? ታገሳን። ትዕግስት አንድ ሰው ምን አለኝ? ታግሼ ነው አፍንጫውን ያልኩት አለኝ። እግዚአብሔር ምን እንደሚል ልንገርህ። ታግሼ ስጨርስ ይላል አንድ ብለህ እንደገና ታገስ ይላል። ከፈውሳችን ጋር የምንገናኘው በዚህ መንገድ ነው። እናት ልጇን ታውቃለች። ውርስ የምታወርሰው ለልጇ ነው። አባት ልጁን ያውቃል። ያለውን አንጡራ የሚያወርሰው ለልጁ ነው። እግዚአብሔር ልጆቹን ያውቃል። እግዚአብሔር ፍቅር ነው፣ የሚያወርሰው ለፍቅር ነው። መታወቂያችሁ ምጅልጥ ሲደረግ መታወቅ መቻል ያለበት ፍቅር። በዚህ በፍቅር ደራሲ መደረስ መቻል አለባችሁ። አንዳንድ አክሽን ፊልሞች አይታችሁ እንደሆነ አላውቅም። ሁሉ ቀን ከፎቅ ላይ ከ18ኛ ፎቅ ላይ አክተሩ ወድቆ ደራሲው አይገለውም። የደራሲው ብቸኛ መብት አክተሩን አክተር ማድረግ ነው። አታም ዲነንት ፊልም አክተሩን እንዴት አድርጎ 30 ሰው ከቦት አድርጎ ሾቶ ሰውየው በህይወት አለ። አንድ ጥይት ሳይመታው የደራሲው ውጤት ነው። ለምን እንዲያደርክ ብለህ መጠየቅ አትችልም። ደራሲው ህጋዊ መብቱ ነው። እግዚአብሔር ይድረሰን። በሱ ፍቅር እንጻፍ። ተተኩሰ የምትሳተው ይሄ ደራሲ ሲጽፍ ነው። በዚህ ደራሲ ከተጻፍ ከ18ኛ ፎቅ ላይ ወድቆ ያኛው የሆሊውድ ደራሲ ካልገደለው የዚህ የፍቅር ደራሲ አይገለህም። የጴጥሮስን ህይወት ደርሶት እኮ ትክደኛለህ በዶሮ ፊት ታከብረኛለህ በአደባባይ ደረሰው። ፍቅር ምን ይላል? ይህን በደንብ እንድትሰሙ ይፈልጋለሁ። እዚህ በተለይ ከፊት ያላችሁ ከመዘመራችሁ፣ ከመስበካችሁ፣ ገንዘብ ከመስጠታችሁ፣ መልካም ንግግር ከማድረጋችሁ፣ ከመምከራችሁ በፊት የመጀመሪያው የምታደርጉትን ነገር እኔንም ጭምር ከፍቅር ተነስቼ ነው ወይ የማደርገው ብላችሁ ጠይቁ። ከፍቅር ተቆጡ። ከፍቅር ተነስታችሁ ገስጹ። መነሻችሁ ምን ይሆን? ምከሩ። መነሻችሁ ምን ይሆን? የዚህ ነገር መነሻዬ ይሄ ይሆን። ለማዋረድስ አይመጣውም። እንደዛ የሚባለው አይሄደው ነው። ትክክለኛ ቴንኪው አይመጣውም። በዚህ ኮንቴክስት አይመጣውም። ፍቅር ምን ስለሚታገስ። ሁለተኛ ፍቅር አለ ቸርነት ያደርጋል።
ቸርነት ትርጉሙን ልንገራችሁ፣ ስም አይደለም። ቸር ሆይ ያሉት ከአንዱ ከእግዚአብሔር በስተቀር ቸር የለም ማለት። ቸርነት ከፍቅር ሲመነጭ ግሰጻ የለውም። ብዙ ሰዎች ቸሮች አሉ፣ እኔ እናንተ የምናውቃቸው 100,000 ብር ሰጥተው ይገስጹሃል፣ በደንብ አድርገው ይመክሯል። አንድ ቀን በእነሱ የመመከር ፕላን እኮ የለህም። የሰጡ ነገር ግን ምን ያደርግሃል? ያስመክርሃል። አንተም ትላለህ አትልም? ትላለህ እንዴ? በደንብ ትለው። ገባህም አልገባህም ኦልሬዲ ሰጥተውሃል። ምን ትላለህ? ቸርነት ከፍቅር ሲሆን አይመከርም። ቆጥበህ ተጠቀም ምክሩ። ሰው ሁን፣ እስከ መቼ ትለምናለህ? ከዛ ሰዎቹ ምን ይባላሉ? ቸር። ፍቅር ቸርነትን ያደርጋል። እግዚአብሔር ቸር ስለሆነ አንድያ ልጁን ሰጠ። ሐዋርያቶች ቸር ስለነበሩ ሕይወታቸውን ሰጠ። የእስጢፋኖስ ታናሽ እህት እና ከሞት ሲነሳ የመጀመሪያ ሄደችው ማርያም ባል የማግባት እድል አግኝታ ነበረ እና እስጢፋኖስ በሚወገርበት ጊዜ ጳውሎስ በዛ ቆሞ ስለነበረ በጣም ስታለቅስ ነበር እና ያንን ሐዘን ከውስጧ ሳይወጣ ወደ ሰማሪያ ትሄዳለች። ሰማሪያ ሄዳ በዛ በነበረችበት ጊዜ ከቅዱሳን መካከል አንዱ ያገባታል። የሰርጓ ቀን ከአይሁድ ሸንጎ ደብዳቤ ተቀብሎ ወደ ሰማሪያ ሲሄድ የሰርጉ ቀን በር ላይ ሳውል አይደርስም። ያኔ ጳውሎስ አሉ ከናዝሬት ናችሁ ለመገደል የምትጠይቀው የናዝሬቱን ታምናለህ ነው የምትባለው። ስሙን አይጠሩትም ኢየሱስን ብሎ ከናዝሬት ነሽ ሁሉ የምትጠይቁት እና ተያዩ። ከአባቶች መካከል አንዱ ስለነበር እኔ ከናዝሬት ነኝ። እሱን ይዘውት ሲያንገላቱት ማርያም ትገባለች። የሰርጓ ቀን ሲጋፉ ከጳውሎስ ጋር የነበሩ ጥቂት ወታደሮች ስለነበሩ ሲጋፉ ትወድቃለች። በወደቀችበት ጳውሎስ ፈረሱ ላይ ስለነበር ፈረሱ ሆዷ ረግጦ ነው የገደለ። ሆዷ ተተረተረ። ጳውሎስ ኢሚዲየትሊ በጌታ ብርሃን ወደቀ። ባይብል ላይ የለም፣ ኮሜንታሪዎቹን ነው የምነግራችሁ። ወደቀ፣ አይነ ስውር ሆነ፣ ከተማ ገባ። የሚያደርገው ሁሉ ተነገረው። ታሪኩ እንደምታውቁት አናንያ መጥቶ ፈወሰው። ቀጥታ ወደ እስረኞች ቤት ሲሄድ እሷ ታማለች። ታስራ ያስቀመጡት ሌላ እዚህ ጋር አስቀምጠው በዚህ አያወሩሁ። ተደረገላቸው ቸርነት ብዙ ነው። ያንቺን አወዳደቅ ያሳየኝ የሚል አገልጋይ የለንም እኛ። ጌታዬ ያሳየኛል የሷ ነገር ተናግሮኛል የሚል ትውልድ እኮ አስነስተናል። አያሳይሽም፣ የሷን ውድቀት አያሳይሽም። ማንንም በመጣል የሚረካ እግዚአብሔር የለም። ማንንም በማራብ ደስተኛ የሚሆን እግዚአብሔር የለም። እግዚአብሔር ቤተሰቦች እኛ ከፍቅር በስተቀር ዕዳ ሊኖርብን፣ ፍቅር ቸርነትን ያደርጋል። በቸርነት ልናገለግል ይሄ ልብ ሲኖር መልክ ያላቸው መልክ የሌላቸው የሚታዩ የማይታዩ ፈልገው ይመጣሉ። በምን አይነት ነገር ነው የምታስተናግዳቸው? በፍቅር ከሆነ ብዙ ኢንቦክስ አለ። ፍቅር ከሌለስ ትመርጣለህ። አገልጋይ አይመርጥም፣ ይመረጥለታል። ኢየሱስ ብቻውን ጌታ ነው። አይ ቲንክ ሰዓቱ ሄደብኝ። ብዙ ማወራችሁ ነገር ነበረ። ሌላው ፍቅር አይቀናም ይላል። ቅናት ትክክለኛ ትርጉሙ ዛሬ እኔ እነግርሻለሁ። ቅናት ትክክለኛ ትርጉሙ ካንሰር ነው። መጽሐፍ ቅዱስ ምሳሌ ላይ ምን ይላል? ቅናት አጥንትን ያነቅዛል። እንበሽዋላ ቅናት አጥንትን ያነቅዛል። ምን ማለት ነው? ካንሰር አጥንትን ነው ይበላው? አይድንም። ቅናት አጥንትን መዳኛ መንገዱ ግን ከቅናት መላቀቂያ መንገዱ ፍቅር ነው። ካንሰርን የሚያድን በነገራችን ላይ በሕክምናው ትረጅኛለሽ። በካንሰር የተያዙ ሰዎች ከሚመከሩት ምክሮች መካከል አንዱ ይሄንን ነው።
መካሪ ይቀመጥላቸዋል። የምትቀናው ቅናት። እኛ እኮ ሰው ከጠመድን አንቅና፣ ሰውየውን እየገላመጥ ነው፣ እያሳደድ ነው፣ ስሙን እያጠፋን መውጫ መግቢያ ያሳጥተ ነው፣ መውለቂያውን እንፈልጋለን። ግን እኮ ሰውየውን ማለት እኛ ጋር ነው ችግሩ ያለው፣ እኛ ጋር ነው። የሚወዳችሁን ብትወዱ የሚጠላችሁን ግን ብትወዱ ደቀ መዛሙርቴ በሆናችሁ በዚህ ይታወቃል። ቅናት እንደ ኩፍኝ ሊለቀን ይገባል። ኢቭን በራሳችን ላይ እንኳን መቅናት የለብንም። የክፋት በጣም ጥጎ ቅናት ራስ ላይ ትቀናለህ። በጣም ከባድ። በራስ ትቀናለህ እንዲህ በመሆኔ ብለህ በተሰጠ ልታመሰግን ይገባል። አንተ ያለህን ነገር የሌላቸው ብዙ አሉ። አንቺ የደረሽበት እድሜ ያልደረሱ ብዙዎች አሉ። አንተ የመጣህበትን መንገድ ያልመጡ አሉ። አንተ የጠገብከው ከእግዚአብሔር ምሕረት ያልጠገቡ አሉ። ወጥተው የቀሩስን ሰዎች አሉ መሰለህ። በቅናት እቺ ምድር ለዛውም 80 ዓመት በፍቅር እንኳን አይበቃም አይደለም ቅናት ጨምረበት። እውነት እንኳን ቅናት ተጀምሮበት ለፍቅር እንኳን ጊዜ የለም። በእርግጠኝነት ነው የምነግራችሁ። እኔ እዚህ ያለ ጉባኤ ከኔ ጋር የሚያገለግሉ ከበደሉኝ ይልቅ ካሳዘኑኝ ይልቅ ያደረጉልኝ ይበልጣል፣ ይሸፍንብኛል። በምንም ልቀና አልችልም። ለመልካም ነገር እቀና ይሆናል፣ ለክፋት ግን አልቀናም። ፍቅር ግን ምን አይልም? አይቀናም። እንዳትቀኑ። በቅናት ውስጥ ያለ ሰው በአመጽ ውስጥ እንዳለ ሰው ይቆጠራል። በህመም ውስጥ ነው ያለው። በህመም ውስጥ እኔ አንድ ጊዜ እዛ ስዊድን እያለሁ የጋብቻ ቀለበቴ ጠበበኝ። ወፍሬ 100 ምናምን ሆኜ እና ነጭ ሲልቨር ብር ገዛው። የውጭ ሀገር ብሩ በራሱ ውድ ነው፣ ግን ገዛው። እሱ ሰፋ የሚለኝ ጉባኤ ውስጥ አንዳንድ አገልጋዮች አሁን ወጥተው ቸርች ከፍተዋል። ቀኑብኝ። በመባና በአስራት የገዛው መስሏቸው። እዛ ሀገር በርግጥ በመባና በአስራት አገዛም፣ ሁላችንም ስራ ስላለን። ቢሆንም ግን ምንም ማለት ተርፎ ከሆነ ማለት አገልጋይ ያልበላው ማን ሊበላው ነው ታዲያ? ሄጄ አወለኩት። ባዶ እጄ ነው እኮ ተሸማቅቄ። ብዙ ሰዎች አንድ ግስላ የሚባል የአባቴ ጓደኛ ነበረ። ሁሉ ቀን አንድ አይነት ጅንስ ነው የሚያደርገው እና አባቴ ጠየቁት፣ ለምንድን ነው ግስላ ሁሉ ቀን አንድ አይነት ግስላ ነው ስሙ መሰለ ካሳ ይባላል፣ ለምንድን ነው አንድ አይነት የሚለብሰው ብዬ ጠየቅ ነው ሄደን አንድ አይነት ሱሪ 15 አለ። አንድ አይነት ሱሪ ታቲ ነው የምንለው፣ የቤት ስሙ ፋሚሊ ነን እኛ። ታቲ ለምንድን ነው ስለው ይሄ ህዝብ ደግሞ ባይኑ ጠብ ያርገኝ እንዲያል። አይ ይታወቃል ማለት ነው። ስር ለስር ሰዱ በቅናት የወደቁ ሰዎች አሉ። ለዚህ ነው አንደበት ኃይል አለው የፍጥረት ሩጫ ይገታል ይላል። እኔ ግን አልቀናም። አሜን አሜን አሜን። አንዳንድ ነገር በርግጥ እኛም ራሱ እኮ ችግር ነው፣ እናስቀናናለን ሰው። በጣም እኮ ነውር እኮ። የሚገርማችሁ እዚህ ብቻ መሰላል ኢትዮጵያ፣ እዛ ውጭም ሀገር አለ። ውጭ ሀገር እንዲዘንጠው ምናምን አድርገው ፎቶ አድርገው ይልቅ ይነሳሉ። ከዛ እዚህ ያለው ሰውዬ በሊቢያ መሄድ ያምረዋል ቀንቶ ማለት ነው። እዛ ወንድሜ 16 ሰዓት የነጮች ሽንት ቤት ጠርገው ነው ትንሽ ሰዓት ሲያገኙ ለብሰው እንደሱ የሚነሱ። በምን አወክ ብለህ ከጠየቀኝ እኔ እዚህ ኢትዮጵያ እያለሁ የውጭ ሀገር ሰዎች ተቀብዬ ምግብ ልንበላ ስንሰበሰብ ምግብ ከበላም በኋላ ጠረጴዛውን በሶፍት ያጸዳሉ። እኔ ደግሞ በጣም ጎበዞች መስሎኝ ነበር። ቤት አይነት የተባረኩ ናቸው። ለካስ ለምዶባቸው ነው፣ ስራው ነው። ከወደቀ ሀገር ሄደው የወደቀ ኑሮ የሚኖሩ ብዙ አሉ። ከዛ ያስቀናኑናል፣ እኛም እንቀናለን። ያገኘነው ሁሉ ለጌታ ክብር ይሆን። በማንም ላይ አንቀናም፣ ማንንም አናስቀናናም። ከዚህ በኋላ በጣም አስረግጬ የምነግራችሁ ፍቅር አይመካም። ምንም ሳትመኩ በፍቅር በብዙ ቸርነት በደል እየተዋችሁ ፍቅርን ብቻ ይዛችሁ
ወደፊት እንሄዳለን። አሜን አሜን። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።